ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የፋኖ ህወሓትና ኦነግ ሸኔ እንዲሁም የጀነራል አልቡርሃን ኃይል በጋራ መምከራቸው ተሰማ። ህገወጥ የጦር መሳሪያ ሲያዘዋውሩ የተያዙ ግለሰቦች በእስራት ተቀጡ። ባንኮች ለደንበኞቻቸው በሚሰጡት የዲጂታል ባንኪንግ አገልግሎት ክፍያ ላይ የዋጋ ጭማሪ ሊያደርጉ እንደሆነ ተገለጸ። ሶማሌላንድ ለአሜሪካ ልዩ የማዕድን መብቶችንና የወታደራዊ ቤዝ ግንባታን ፈቃድ ለመስጠት ዝግጁ መሆኗን ገለጸች። እስራኤል በመካከለኛው ምስራቅ ሰፊ ግዛት እንዲኖራት መጽሐፍ ቅዱስ የሰጣት መብት እንዳላት አምባሳደሩ አስታወቁ። የፋኖ ህወሓት ኦነግ ሸኔና የጀነራል አልቡርሃን ኃይል በጋራ መምከራቸው ተሰማ። የቀድሞ የቢቢሲ አፍሪካ ዋና ኤዲተርና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ጋዜጠኛ ማርቲን ፕላውት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግበዋል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይ የጋራ ጥቃት ለመክፈት መምከራቸውን ጽፏል። ከዚህ ቀደም ዘ ኢኮኖሚስት እነዚህን ኃይሎች በሱዳን ተገኝተው መወያየታቸውን መዘገቡ ይታወሳል። የሱዳን ብሔራዊ ጦርን የሚመሩት ጀነራል አብዱል ፈታህ አልቡርሃን የኢትዮጵያ አማጺዎችን እንደሚደግፉ መረጃዎች ያሳያሉ። ለአብነትም ከቀናት በፊት ተቀናቃኛቸው መሐመድ ሐምዳን ዳጋሎ የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፈው እየተዋጉ መሆኑን ከሰዋል። ህገወጥ የጦር መሳሪያ ሲያዘዋውሩ የተገኙ ግለሰቦች በእስራት ተቀጡ። ህገወጥ የጦር መሳሪያዎችን ለጽንፈኛው ቡድን ለማቀበል ሲያዘዋውሩ የተያዙ ግለሰቦች ጽኑ እስራትና የገንዘብ ቅጣት ተላለፈባቸው። የቅጣት ውሳኔው የተላለፈባቸው ተከሳሾቹ 9 ፒኬኤም የተባለ መትረየስ የጦር መሳሪያ በህገወጥ መንገድ በተሽከርካሪው አካል ውስጥ በመደበቅ በማጓጓዝ ላይ ያሉ ከመነሻው ከጋምቤላ ክልል ጀምሮ በተደረገ ክትትል ነበር በቁጥጥር ስር የዋሉት። ተከሳሾቹ አንደኛ ኃይሉ ደሳለኝ፣ ሁለተኛ ምናለ አለነ፣ ሶስተኛ አለነ ተፈሪና አራተኛ ደጉ ባዩ በመከላከያ ሰራዊት በብሔራዊ መረጃና ደህንነት እንዲሁም በኦሮሚያ ክልል ሰሜን ሸዋ ዞን የጸጥታ አካላት ክትትል በፊቼ ከተማ በቁጥጥር ስር የዋሉ መሆናቸው ተመላክተዋል። የሰሜን ሸዋ ዞን አቃቤ ሕግ ጽሕፈት ቤት ተከሳሾቹ ህገወጥ የጦር መሳሪያ ሲያዘዋውሩ በየካቲት 12 2018 ዓ.ም ከነተሽከርካሪው እጅ ከፍንጅ በቁጥጥር ስር መዋላቸውን ጠቅሶ የጦር መሳሪያ አዋጅ ቁጥር 1177/2012 አንቀጽ 4 እና አንቀጽ 22 ስር የተመለከቱ ድንጋጌዎችን በመተላለፍ የሚል ዝርዝር ክስ አቅርቦባቸዋል። ተከሳሾቹ እጅ ከፍንጅ የተያዙ መሆናቸውን ተከትሎ በክስ ዝርዝሩ የተጠቀሰውን የወንጀል ድርጊት መፈጸማቸውን በማመን ቃላቸውን የሰጡ ሲሆን ፍርድ ቤቱ የአቃቢ ሕግ ማስረጃን መስማት ሳያስፈልገው በወንጀል ሕግ አንቀጽ 134 ንዑስ ቁጥር 1 መሰረት የጥፋተኝነት ፍርድ ተላልፎባቸዋል። በዚህም በተሻሻለው የቅጣት አወሳሰብ መመሪያ ቁጥር 3/2017 መሰረት ተከሳሾቹን እያንዳንዳቸውን በ12 ዓመት ጽኑ እስራት እንዲቀጡ ተወስኖባቸዋል። በተጨማሪም ፍርድ ቤቱ ከአንደኛ እስከ 3ኛ ተራ ቁጥር የተጠቀሱ ተከሳሾችን በ50 ሺህ ብር የገንዘብ መቀጮ እንዲቀጡ እንዲሁም አራተኛ ተከሳሽ የ20 ሺህ ብር የገንዘብ መቀጫ እንዲቀጣ ወስኗል። በመዲናዋ የይዞታ ማረጋገጫ ካርታ እንሰራለን በሚል ከ6 ሚሊዮን ብር በላይ በመቀበል የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ።
በአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ሰራተኞች ነን፣ አመራሮችን እናውቃለን፣ የይዞታ ማረጋገጫ ካርታ እናሰራላቸዋለን በማለት 6,362,059 ብር አታለው በመቀበል የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። ተጠርጣሪዎቹ ቶማስ ማናየ ተበጀ፣ ሳሙኤል ኪዳኔ ኃይሌ፣ ጽዮን አበራ ጣፋ፣ ዳዊት መንግስቱና ሚኪያስ አውላቸው ይባላሉ። በቁጥጥር ስር የዋሉት ግለሰቦች በ2017 ዓ.ም በየካ ክፍለ ከተማ ወረዳ 12 አስተዳደር ክልል ውስጥ የግል ተበዳይ አቶ መሬት ሰፋ 3825 ካሬ ሜትር ላይ የከብት ማደለቢያ አገልግሎት ለማዋል የይዞታ ማረጋገጫ ካርታ በመስራት ሂደት ላይ ያለ መሆኑን ያውቃሉ። ይህን በመረዳትም እኛ የመሬት ልማትና አስተዳደር ቢሮ አመራር ሾፌርና ጸሐፊ ነን፣ አብረናቸው ነው የምንሰራው፣ ካርታ በአስቸኳይ እናሰራለን በማለት ከላይ የተገለጸውን የገንዘብ መጠን ይቀበላሉ። ገንዘቡን ከተቀበሉ በኋላም ከአካባቢው በመሰወራቸው በቀረበ ጥቆማ መሰረት በፖሊስ ክትትል ተይዘው የካቲት 12 2018 ዓ.ም ፍርድ ቤት መቅረባቸውን የአዲስ አበባ ከተማ ኮሚኒኬሽን ቢሮ መረጃ ያመለክታል። ባንኮች ለደንበኞቻቸው በሚሰጡት የዲጂታል ባንኪንግ አገልግሎት ክፍያ ላይ የዋጋ ጭማሪ ሊያደርጉ እንደሆነ ተገለጸ። በኢትዮጵያ የሚገኙ ባንኮች ለደንበኞቻቸው በሚሰጡት የዲጂታልና ሌሎች አገልግሎቶቻቸው ላይ የዋጋ ጭማሪ ሊያደርጉ እንደሆነ መረዳት ተችሏል። ባንኮቹ በደንበኞቻቸው ላይ የዋጋ ጭማሪውን የሚያደርጉት መንግስት በሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት የሚያስችል ገቢ ለመሰብሰብ በማቀዱ ነው ተብለዋል። ከዚሁ ጉዳይ ጋር በተያያዘ ኢትዮ ቴሌኮም በአገልግሎቶቹ ላይ የዋጋ ጭማሪ ማድረጉን መዘገባችን ይታወሳል። ተቋሙ በዚህ ዓመት ብቻ 2 ጊዜ ባደረገው የዋጋ ማሻሻያ እስከ 700 ብር የሚደርስ ጭማሪ አድርጓል። በተመሳሳይ መልኩ ባንኮችም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈላቸው ደብዳቤ በሀገሪቱ የሚከሰተውን ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት ሁሉም ባንኮች ከደንበኞች ላይ ክፍያዎችን በመሰብሰብ ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ታዘዋል። ለአብነትም አዋሽ ባንክ ለደንበኞቹ በላከው አጭር የጽሑፍ መልእክት ከሚሰጠው ማንኛውም አይነት ብድር ላይ 1% እና በዲጂታል ባንኪንግ አገልግሎት ክፍያ ላይ ደግሞ 5% ጨምሮ ክፍያውን እንደሚሰበስብ አስታውቀዋል። ይህን አሰራር ከየካቲት ወር ጀምሮ ተግባራዊ ማድረግ መጀመሩንም ባንኩ ለደንበኞቹ ከላከው የጽሑፍ መልእክት ላይ ተመልክተናል። ባለፈው ዓመት መጋቢት ወር በፓርላማ የጸደቀው የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የተሰኘው አዋጅ ዕለት ደራሽ ሰብአዊ ድጋፍ፣ ምግብና ምግብ ነክ ያልሆነ የስትራቴጂክ መጠባበቂያ ክምችት ለማምረት አሊያም ግዢ ለመፈጸም መንግስት ከተለያዩ ተቋማት በየወሩ ገንዘብ እንደሚሰበስብ ይገልጻል። የመንግስት ሰራተኞችም ከደሞዛቸው ላይ ለዚህ ዓላማ በሚል እየተቀነሰባቸው መሆኑ ተሰምቷል። ምንም እንኳ የመንግስትና የግል ሰራተኞች ከደሞዛቸው ላይ ለአደጋ ስጋት ምላሽ ፈንድ እንዲያዋጡ የሚያስገድድ ድንጋጌ የተሰረዘ ቢሆንም የአዲስ አበባ ከተማ አስተዳደር ግን ከሰራተኞቹ ላይ 0.5% እየቆረጠ መሆኑን ለማወቅ ተችሏል። በተመሳሳይ መልኩ ለብሔራዊ የአደጋ ስጋት ምላሽ ፈንድ የሚውል ነው የተባለውን መዋጮ የከተማዋ ነዋሪዎች ከውሃ ክፍያ ጋር የሚታሰብ 5 ብር በወር እንደሚከፍሉ ተገልጿል። አክሽን ኢትዮጵያ የሀገሪቱን የንግድ ስርዓት ወደ ላቀ ደረጃ ምዕራፍ የሚያሸጋግር አዲስ ዲኤኤ ኔትወርክ ፕሮግራም በይፋ ሊያስጀምር መሆኑን ገልጿል። በኢትዮጵያ የመጀመሪያውና ብቸኛው የኦንላይን ጨረታ ፕላትፎርም የሆነው አክሽን ኢትዮጵያ አክሲዮን ማህበር ዲጂታል አክሽን ኤጀንት ዲኤኤ ፕሮግራምን አዲስ አሰራር ይፋ አድርጓል። በዚህ ፕሮግራም በሀገሪቱ የሚኖሩ 100 ሺህ ወጣቶችን በ5 ዓመታት ውስጥ አሰልጥኖ ወደ ሥራ የማስገባት ዕቅድ ይዟል። ባህላዊ አሰራርን በዘመናዊ ቴክኖሎጂ ይተካል ተብሎም ይታሰባል። አክሽን ኢትዮጵያ እስካሁን ከ100 ሺህ በላይ ተመዝጋቢ ተጫራቾች ያሉት ቢሆንም በዲጂታል ዕውቀት ማነስ፣ በኢንተርኔት ተደራሽነት ውስብስብነትና በቴክኖሎጂ ላይ ባለው እምነት ማነስ ምክንያት በርካታ የማህበረሰብ ክፍሎች ከዘመናዊ የንግድ ስርዓት ውጪ ሆነው ቆይተዋል። በመሆኑም ይህንን ክፍተት በመሙላት የዲኤኤ ኔትወርክ ፕሮግራም የሰለጠኑ ወኪሎችን በመላ ሀገሪቱ ለማሰማራት አቅደዋል። እነዚህ ወኪሎች በየአካባቢያቸው ለሚገኙ ገዢዎችና ሻጮች የዕቃዎች ምዝገባን፣ የጥራት ፍተሻን፣ የሰነድ ዝግጅትንና የክፍያ ሂደቶችን በማገዝ እንደ ድልድይ ሆነው ያገለግላሉም ተብለዋል። ለኢትዮጵያ ማክሮ ኢኮኖሚ የሚሰጠው ፋይዳ የዲኤኤ ፕሮግራም ከኩባንያው እድገት ባለፈ ለሀገሪቱ የኢኮኖሚ ዘመናዊነት ትልቅ አስተዋጽኦ ያበረክታል። የንብረት ዋጋን በማሳደግ ረገድም
በጨረታው ላይ የሚሳተፉ ተጫራቾችን ቁጥር በሀገር አቀፍ ደረጃ በማስፋት ንብረቶች በትክክለኛ የገበያ ዋጋቸው እንዲሸጡ በማድረግ ብክነትንና ሙስናን ይከላከላል። ግልጽነትና ተጠያቂነትን በተመለከተም ዲጂታል የሆኑ ግብይቶችን ለመንግስት የታክስ አሰባሰብ ግልጽነትን የሚፈጥሩ ከመሆናቸውም በላይ ንብረቶችን በተሻለ ዋጋ የመሸጥ ዕድልን ይፈጥራል። ለወጣቶችና አነስተኛ ንግዶች የስራ ዕድልንም በተመለከተ ፕሮግራሙ ለወጣቶችና ለአነስተኛ ድርጅቶች አዲስ የገቢ ምንጭ በመሆን የዲጂታል ግብይት ተሳታፊ እንዲሆኑ ዕድል ይፈጥራል ተብሏል። ፕሮግራሙ ለወጣቶችና ለአነስተኛ ድርጅቶች አዲስ የገቢ ምንጭ በመሆን የዲጂታል ግብይት ተሳታፊ እንዲሆኑ ዕድል ይፈጥራል። የመንግስት ንብረት አወጋገር ስርዓትን በማዘመን የአገልግሎት ተደራሽነትን በማስፋት መደበኛ ግብይትን በማሳደግም እንዲሁ ከፍተኛ አስተዋጽኦ እንደሚኖረው ተመላክቷል። ሶማሌላንድ ለአሜሪካ ልዩ የማዕድን መብቶችንና የወታደራዊ ቤዝ ግንባታን ፍቃድ ለመስጠት ዝግጁ መሆኗን ገለጸች። ሶማሌላንድ ለአሜሪካ በማዕድን ሀብቷ ላይ ልዩ የመጠቀም መብትንና በግዛቷ ላይ የወታደራዊ ቤዝ እንድትገነባ ጥያቄ ማቅረቧ ተሰምቷል። የሶማሌላንድ የፕሬዝዳንት ጉዳዮች ሚኒስትር ከድር ሁሴን አብዲ በየካቲት ወር ባለፈው ቅዳሜ ለኤኤፍፒ ሲናገሩ እንዲህ ብለዋል። ለአሜሪካ በማዕድኖቻችን ላይ ልዩ የሆነ የመጠቀም መብት ለመስጠት ፈቃደኞች ነን። በተጨማሪም የወታደራዊ ቤዝ ለማቅረብ ዝግጁ ነን። በሆነ ነገር ላይ እንስማማለን ብለን እናምናለን ብለዋል። ሶማሌላንድ ይህን ለመፍቀድ ያሰበችው እንደ ሀገር ለመቆጠር ከአሜሪካ እውቅናን ለማግኘት በማሰብ እንደሆነም ታውቋል። እስራኤል በመካከለኛው ምስራቅ ሰፊ ግዛት እንዲኖራት መጽሐፍ ቅዱስ የሰጣት መብት አለ ሲሉ አምባሳደሩ ገለጹ። አደገኛና ጸብ አጫሪ አስተያየት ነው ሲሉ 14 የሙስሊም ሀገራት የአረብና ሙስሊም ሀገራት በእስራኤል የሚገኙትን የአሜሪካ አምባሳደር አስተያየት አውግዘዋል። አምባሳደር ማይክ ሁካቤ ባደረጉት በዚህ ቃለ ምልልስ እስራኤል በመካከለኛው ምስራቅ ሰፊ ግዛት እንዲኖራት መጽሐፍ ቅዱስ የሰጣት መብት አለ ብለዋል። ከግብፅ የአባይ ወንዝ እስከ ሶሪያና ኢራቅ የኤፍራጥስ ወንዝ ድረስ የግዛቷ አካል ነው ሲሉም ተደምጠዋል። ሳውዲ አረቢያ፣ ፓኪስታን፣ ቱርክና ጆርዳንን ጨምሮ ሌሎች 10 የሙስሊም ሀገራት አደገኛና ጸብ አጫሪ አስተያየት ነው ሲሉ የሁካቤን ንግግር ተችተውታል። ሀገራቱ የተባበሩት መንግስታት ድርጅትን ዓለም አቀፍ ሕግ የሚጣረስና የጋዛን ጦርነት የሚያባብስ ነው ሲሉ ገልጸውታል። የእስላማዊ ምክር ቤት ትብብር ኦአይሲ እና የገልፍ ትብብር ካውንስል ጂሲሲ በጉዳዩ ላይ የጋራ መግለጫ አውጥተዋል ሲል ቪኦኤ ዘግበዋል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።